አማራ ፋኖ በሸዋ በሁሉም አቅጣጫ አገዛዙ አለኝ የሚለውን ኃይል አሰማርቶ በከፍተኛ ትንቅንቅ ላይ ነው የከረመው። በተለያዩ ማለቴ በከሰምም በተጉለትም በመራቤትና ጅሩም በይፋት ቀጠናም አገዛዙ በሰፊው ሲንቀሳቀስ ነው የከረመው። እንግዲህ እሱንም የመመከት ስራ ሁሉም ክፍለ ጦሮች ሲያደርጉ ነው የሰነበቱት። ከዛ ጎን ለጎን የአደረጃጀት ስራዎችን የመፈተሽ የማጠናከር ለግዳጅ በተለይም ክፍለ ጦሮችን፣ ብርጌዶችን፣ ሻለቆችን እስከታችኛው ድረስ ያለውን የግዳጅ አፈጻጸም የመገምገም የማስተካከል እርምት የመስጠት ሴራዎች ሲሰጡ ነው የከረሙት። በተለይም ከዚህ ከግዳጅ አፈጻጸም ያሉ ነገሮች ሲገመገሙ ነው የከረሙት። ከሁሉ በላይ ግን ትልቁን ሚና ይዞ የነበረው ምንድነው? አፋድ አንዱ ክፋይ የሆነው የብልጽግና አንዱ ክፋይ የሆነው አፋድ በድርጅታችን አጠቃላይ ክፍለ ጦሮች ላይ ሰፊ እንቅስቃሴ ነው የከረመው። በተናበበ መንገድ በነገራችን ላይ ጥምር ጦር ከሚለው ከፍ ብሎ በተናበበ መንገድ ሲያደርግ ነው የቆየው። እሱም እንግዲህ የአየር ኃይል ድጋፍ ጭምር እየተሰጠው በክፍለ ጦሮቻችን ላይ ጥቃት ሲያደርግ ነው የከረመው። በተለይም የድሮን ጥቃት ተደጋጋሚ የድሮን ጥቃት ተፈጽሟል። በተለይም በነጎድጓድና ነጎድጓድ ከሰምና በናዶ ክፍለ ጦር ላይ ተደጋጋሚ የሆነ የድሮን ጥቃት ሲፈጸም ነበር። እንግዲህ ይህ ምንድነው? አፋድ በእግረኛ ውጊያውን ያካሂዳል። ሽፋን ይሰጠ የነበረው ግን በአየር ኃይል ከአየር ኃይልም ደግሞ የድሮን ነበር ሲሰጠው የነበረው። በከፍተኛ ደረጃም በህዝብን ያሳዘኑ ድርጊቶች ተፈጽሟል። በሚያሳፍር ሁኔታ በርካታ ግለሰቦችም የተጎዱበት ሁኔታ አለ። ንጹሐን ጭምር ተጎድተዋል። ይህን እንግዲህ ማህበረሰቡ አጠቃላይ ያውቃል። ይሄ ምንም አሉባልታም ስም ማጥፋትም አይደለም። ተናበው ነው የሚሰሩት። ተተኳሽ ማቅረብ ኢቭን አዋጊ የመመደብ ጭምር በሌላ መንገድ ለአገዛዙ ቀጥተኛ የሆነ ሽፋን የመስጠት ስራዎች ሲደረጉ ከርመው ሁለቱም ኃይሎች በአፋድና በብልጽግና ዋናው ክንፍ በመሆነው አፋድና በአማራ ፋኖ በሸዋ በኩል ትንቅንቅ ሲደረግ የከረመው። ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የከረመበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጨ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን አሳስቧል። በማህበረሰቡ ላይ ጉዳት የደረሰበት ሁኔታ ነው ያለው። በእኛ በኩል ግን ጠንካራ እንቅስቃሴዎች የተደረጉና የመመከት የመቀልበስ ብቻ ሳይሆን አስፈላጊውን እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ ሙሉጌታ። እንግዲህ 46ኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ አማራ ፋኖ በወሎ ቤት አማራ በሁሉም የወሎ ቤት አማራ ቀጠናዎች በአምስቱ ኮሮችና በስሮቻቸው ባሉ ክፍለ ጦሮች አሁንም ተጋድሎቹ ጠንክረው የቀጠሉበት ሁኔታ አለ። በአውደ ውጊያም ሆነ በፖለቲካ አጠቃላይ በርካታ ተጋድሎዎች የታጀበው የዘመቻ አንድነት አሁንም በእኛ ቀጠና ተጠናክሮ የቀጠለበት ሁኔታ አለ። በምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊ ኮር፣ ጅያሱ ኮር፣ ምስራቅ አማራ ኮር አንድና ኮር 2 እንዲሁም ግዙፉ ላስታ አሳምነው ኮር በርካታ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። በዚህ በሚያዝያ ወር ከ1 ጀምሮ የማጥቃት እቅድ ነበረው ጠላት እንደምታውቁትና አሁንም ድረስ የማጥቃት እቅዶች አሉት። በተለይ ከዚህ ከወጣቶች በተለያየ ቦታ አፈሳዎችን ጨምሮ እንደምታዩት ከ14 ዓመት ጀምሮ ነው እድሜያቸው በምስልም እንደሚታየውና አፈሳ አለ። ከአፈሳው ጎን ለጎን ውጊያ አለ። ከውጊያው ጎን ለጎን ደግሞ በከተሞች አካባቢ በወረዳና በዞን ከተሞች አካባቢ ምቹ በሆኑት ማለት ነው ማህበረሰቡን በመሰብሰብ የፕሮፓጋንዳ ስራ እየሰሩ ያሉበት ሁኔታ አለ። በአውደ ውጊያው በኩል የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 2 እና ልጅ ኢያሱ ኮር በጋራ በመሆን አምባሰል ቀጠና ሰሞኑን ውጊያዎች አሉ። በተለይ እዛ አካባቢ የጊሸን ማርያም ቤተክርስቲያንንም ጭምር ከባድ መሳሪያ የመምታት እቅድም ሌሎች ህዝቡንም የማማረር እና ከአሁን በፊት በጀትና በድሮን ጭምር ጭፍጨፋ የተደረገበት አካባቢ ነው። አሁንም በፋኖ ሰራዊት በማመካኘት ወደ አካባቢው ከባድ መሳሪያ የማስወንጨፍ ጅማሮዎችም አሉትኝ። እሱን የጠበቀና አጠቃላይ ማህበረሰቡንም ለመጨፍጨፍ እንደ ምክንያት እንዳያደርግ ይህንንም ከግምት ውስጥ ያስገባ ተጋድሎች ተደርገዋል። ጥራት በፈለገው እቅድ ሳይሆን እቅዱ በውጊያ ከፋኖ ጋር በመዋጋት በሰበብ አስባቡ ለፋኖ በማስወንጨፍ በሚል ሰበብ ወደ ህዝቡም ወደ ደብሩም አካባቢ ማስወንጨፍ እቅድ ነበራቸው። እሱን ያከሸፍነበትና በጠላት እቅድ
ሳይሆን በራሳችን እቅድ ውጊያዎችን በማድረግ እዛ አካባቢ ያለውን ሁኔታ ያከሸፍንበትና በራሳችን መንገድ ያመጣንበት ሁኔታ አለ። ከዛ በዘለለ በሌሎች ቀጠናዎችም ተጋድሎዎች አሉ። ግዙፉ ላስታ አሳምነው ኮር ዛሬም ተጋድሎዎች አሉ። የትኛው ክፍለ ጦር ነው ምንድነው ተጋድሎ የሚለውንም በዝርዝር በዘገባ የምናደርሳችሁ ይሆናል። እዚሁም ከደረሰኝ ተመልሼ ገብቼ የማደርሳችሁ ይሆናል። አጠቃላይ ከአውደ ውጊያ ጎን ለጎን ግን ከተሞች አካባቢ በመሰብሰብ በተለይ የህወሓትና የብልጽግና የስልጣን ጦርነት በነበረበት ጊዜ የአማራ ህዝብ ደግሞ ለህልውናው እየተጋደለ በነበረበት ማለት ነው። በዛ ጊዜ የወደሙ መሰረተ ልማቶችን ጭምር አሁን ላይ ደግሞ በእነሱ በድሮን እየወደሙ ያሉ ትምህርት ቤቶችን ጭምር በመሰብሰብ ዶክመንታሪ በመስራት ለማህበረሰቡ ፋኖ በዚህ ደረጃ መሰረተ ልማቶችን እያወደመ ነው፣ ሌላም የሚሉ ፕሮፓጋንዳዎችን ወደ ህዝቡ እየረጨ ያለበት ሁኔታ አለ። አጠቃላይ ግን ስብሰባዎች ከተማዎች ድረስ ፋኖ ሰርጎ በመግባት እያከሸፈ ያለበትኝ ህዝቡን ለሐሰት ፕሮፓጋንዳ ሰለባ እንዳይሆን እያደረገ ያለበት፣ ህዝቡም ደግሞ ታደጉን በጉልበት አፈሳም አለ ልጆቻችን እየታፈሱ ነው እኛንም እያስገደደ እየሰበሰበን ነው አገዛዙ በሚል ድረሱ የሚለውን ሰርጎ በመግባት በርካታ ከተሞች ላይ የማክሸፍ ስራና ጥቃት መፈጸም ሲኖርበት ጥቃት የመፈጸም አጠቃላይ የማስተጓጎልና ስርዓቱን የማጋለጥ እርቃኑን እንዲቀር የማድረግ ህዝባችንን ደግሞ የዚህ በሐሰት እየኖረ ያለ ስርዓት ህዝባችን ላይ ይህንን ነገር እንዳይጭንበት የማድረግ ስራ እየሰራን እንገኛለን። አጠቃላይ በአውደ ውጊያውም በፖለቲካ ስራውም የህዝብ ውይይቱም ጭምር በጣም በበርካታ ሁኔታ ተጠናክሮ የመሬት ወረራውንም የማክሸፍ ስራ እየተሰራ ዘመቻ አንድነት 46ኛ ቀኑ ይዞ እየቀጠለ ያለበት ሁኔታ አለ። በአውደ ውጊያ ውጊያዎች እየተካሄዱ ያሉበት ቀጠና አለ። የደረሰኝን መረጃ እዚሁ ከደረሰኝ የማደርስበት መንገድ ይኖራል። ዘመቻ አንድነት 46ኛ ቀን የአማራ ፋኖ በወሎ እንግዲህ በዚህ በአውደ ውጊያ በተጋድሎ የአማራ ፋኖ በወሎ ቤት አማራ ለግዙፉ ላስታ አሳምነው ኮር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር እንግዲህ በዚሁ በላስታ ቀጠና ወደ ጥራሪ ሙጃ ከተማ እና ዙሪያውን እስከ ኩል መስክ ድረስ ከጥራሪ ክፍለ ጦር ጋር ኩታገጠሙ ነውና በመተሳሰር በርካታ ተጋድሎችን እያደረጉ ቀጠናውንም ንዑስ ወረዳም ጭምር በማዋቀር 2-3 ቦታዎች ላይ እያስተዳደሩት እንደሆነ ይታወቃል። በዚህ ቀጠና እንግዲህ ከሙጃ ማርያም ተነስቶ ወደ ደንሳ ከጊዳን ነው መነሻውን ያደረገው ሙጃ ማርያም፣ ከዛ ወደ ደንሳ ከተማ ጭምር ለመሄድ ወጣቶችንም ጭምር ለማፈስ ነው እቅዱ። የመጣን ጠላት በክፍለ ጦሩ ቃኝና በሻለቃ አንድ ማለት ነው በተከዜ ክፍለ ጦር በርካታ ትንቅንቅና ተጋድሎ በማድረግ ወደ ደንሳ ከተማ እንዳይገባ በማድረግ ማለት ነው በርካታ ሙትና ቁስለኛውን ይዞ በተለይ አንድ ፓትሮል ላይ ሙሉ ለሙሉ የተደመሰሱበት ሁኔታ እንዳለ ነው የደረሰኝ መረጃ የሚያሳየው። ከዛ በዘለለ ግን ከዛ ከደንሳና ከአካባቢው የተመለሰው ጠላት በተከዜ ክፍለ ጦር ቃኝና ሻለቃ አንድ የተመለሰው የጠላት ኃይል ተመልሶ ወደ ሙጃ ማርያም ሙጃ ከተማ በመግባት ወጣቶችን በጉልበት እያፈሰ ወደ ጦር ካምፖች የሚወስድበትን ሁኔታ እየሰራ ነው ያለው። ይህንንም አጠቃላይ የአማራ ፋኖ በወሎ ቤት አማራ በሁሉም ቀጠናዎች ትስስር በመፍጠር ወጣቶችን ወደ ማሰልጠኛ እንዳይወስዱ የማድረጉ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በተለያዩ አካባቢዎች አሁንም የታፈሱ ወጣቶችን የማስታወስ ስራ ተጠናክሮ ይቀጥላል። ተከዜ ክፍለ ጦርም አንዱ የሰራው ምንድነው ይህንን የወጣቶች አፈሳ ያስቆመበት፣ ከዛ በዘለለ ደግሞ እግር መንገዱን የአብይ አህመድን ዙፋን ጠባቂ ሰራዊት ሙስና ቁስለኛ በማድረግ አጠቃላይ በሁሉም መስክ ድል የተጎናጸፈበትን አውደ ውጊያ እንዳደረገ ነው። ሚያዝያ 24 2017 ዓ.ም ከምሽቱ 10 ሰዓት ጀምሮ ከማታው አካባቢ ማለት ነው እስከ ምሽት ድረስ ነው ውጊያው የተደረገ። ያው በምሽት እንግዲህ መከላከያ ባለበት ተቀምጦ ምሽግ ይዞ ነው እንጂ የሚቀመጠው ውጊያ የሚያደርግበት ሁነት የለም፣ አቅምም የለውም። ይህንን ተገን በማድረግ ጀግኖቹ ብርቱ ትንቅንቅና ተጋድሎ አድርገው ድል እንደተጎናጸፉ የደረሰኝ መረጃ ያመላክታል። አጠቃላይ የአማራ ፋኖ በወሎ ቤት አማራን የሚመለከተው መረጃ ይህንን ይመስላል። አመሰግናለሁ። ሌሎች መረጃዎች ከመጡ አሁንም በቀጣይ የማደርሳችሁ ይሆናል። አመሰግናለሁ። የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በ8ኛ ክፍለ ጦር ቀጠና ከባድ ትንቅንቅ ሲያደርግ ነው የዋለው ከጠዋት ጀምሮ። ዛሬም አሁንም ትንቅንቁ እስከ ሰዓት ድረስ ቀጥሏል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ 2 ብርጌዶች አባ ኮስትር ብርጌድ እና ደባ ኢትዮጵያ ብርጌድ ከሌላ አካባቢ ጥምር ኃይል አውጣቶ ወደዚህ ወደ
ከቢቸናና ከደባይ ጥላት ግን ወጥቶ መንግስቱ ይቀባሃና ናብራ ወደ ተባሉ አካባቢዎች ለመንቀሳቀስ ጥረት ያደረገውን እንዲሁም ወደ ዲማ ሊንቀሳቀስ ጥረት ያደረገውን ኃይል እጅግ በጣም አስገራሚ በሆነ ስልት እና ማጥቃት እንደዚሁም ከባድ ጫና በማሳደር መልሰውታል። እንግዲህ ይህ አካባቢ አባሉም አመራሩም እጅግ በጣም የበዛ ጀግና ከመሆኑ የተነሳና ማኔጅመንቱ የተስተካከለ በመሆኑ ከዚህ በፊት ጠላት በበርካታ የመካናይዝድ መሳሪያ አካባቢውን ለማውደምና ያን አካባቢ የሚንቀሳቀሰውን የስምንተኛ ክፍለ ጦርን ቀጠና ለማዳከም ከፍተኛ ጥረት ሲያደርግ ነበር። ዲማ ለመግባት እንኳን 7 ቀን ተዋግቶ ባለፈውም እንደነገርኳችሁ ሳይገባ ነው የተመለሰው። ዛሬም በድጋሜ በመካናይዝድ ተድፎ ሄዶ ነበረ፣ አልገባም። ወደ መንግስቶ እና ወደ ናብራ እንዲሁም ወደ የቀባህና ወደ ተባሉ ንዑስ ወረዳ ከተሞች ለመግባትም ነበር የዛሬው ጥረት፣ ሳይሳካለት ተመልሷል። የአካባቢው ተፈጥሯዊ ጀግንነትና የህዝቡ ተሳትፎ ተደምሮ ጠላት ቦታው ላይ በመልሶ ማጥቃት አከርካሪውን ተመቶ ተመልሷል። ይህ ቀጠና ከዚህ በፊት በአማራ ፋኖ በጎጃም ቀጠና ውስጥ ተዳደር እጃቸውን አስገብተው ሲያመሱ የነበረና በአባ ኮስትር በላይ ዘለቀ ክፍለ ጦርና በሌሎች ብርጌድ አመራሮች ጥንካሬ ምክንያት የእነ እስክንድር እጅ የተመራ ለድል የበቃበት ሁኔታ ነው ያለው። በዛሬው ዕለትም በተደረገ ማጥቃት ከባድ መሳሪያውን ሳይቀርጥሎ ሸሽቶ የነበረበት ሁኔታ አለ። መግለጽ የማልችለው ዳታውን ስፔሲፊክሊ ያላወቅኩት ማለት ነው። በርከት ያለ የጠላት ኃይል ሙትና ቁስለኛ ሆኗል። ለዚህም በተለይ ዲማ ለመግባት ባደረገው ጥረት በስቦ መምታት ስልት ፋኖን ለማጥቃት ነበር ያሰበው። ነገር ግን ፋኖ ባደረገው መልሶ ማጥቃት ቦታውን ለቆ ምሽጉን ለቆ እየሮጠች ባለበት ሰዓት በርከት ያለ ጠላት ኃይል በለቀማ ተመቷል። በአጠቃላይ በ8ኛ ክፍለ ጦር በዛሬው ዕለት በአባ ኮስትር ብርጌድ እና በደባይ ቶቄ ብርጌድ በጥምረት ባደረጉት 4 ቦታ ባደረጉት አውደ ውጊያ ማለት ነው በወራሪው ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህ እጅግ በጣም የዕለቱ ድንቅ ኦፕሬሽን ተብሎ ተመዝግቧል በአማራ ፋኖ በጎጃም። ሌላውና ትልቁ ጉዳይ እንግዲህ ከጎጃም አከርካሪውን መተን ያባረር ነው የእነ እስክንድር ኃይል ሸዋ ላይ እንደዚሁ መከላከል ምሽግ ቆፍሮ የሆነ የሚገኘው የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም አለ በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋሕድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን በዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ፣ መልካም ፈቃዳቸውን ያሳዩ አሉ፣ ባለማወቅ ነው ያሉ አሉ፣ አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ፣ የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ሕዝብ ላይ ጦርነት ሲታወጅ በአማራ ሕዝብ ላይ የህልውና አደጋ ሲደቀን ከዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለበት። ሁለተኛው ጉዳይ የህፃናትን ማፈስ በተመለከተ ነው። እንግዲህ አብይ አህመድ መንግስቱ ኃይለማርያም ሲያደርገው የነበረውን ስራ 1 2 3 እያለ እየከወነ እየፈጸመ ነው የሚገኘው። አሁን የያዘው እቅድ ምንድን ነው? የኃይል ብልጫ የተዋጊ ኃይል ብልጫ በመውሰድ ይህን ውጊያ መቀልበስ የሚል እቅድ ነው የያዙት። የመጨረሻ እድላቸው ነው። ነገር ግን የህፃናት በማሰለፍ የሚቀለበስ የአማራ የህልውና ትግል የለም። እንደውም አማራዎች
የኦሮሞ ልጆችም የሌላው ብሔር ተወላጆችም ምናልባት እና አብይ አህመድ 11 ሰዓት ከ59 ላይ ቆመው ያሰለጥኗቸው ይሆናል እንጂ ጠመንጃቸውን ይዘው ከኛ ጋር ግንባር ፈጥረው ወደ 4 ኪሎ ለምናደርገው ግስጋሴ አድቫንቴጅ እንደሚሆን እርግጠኛ ሆኜ መናገር እችላለሁ። በአጠቃላይ አብይ አህመድ ጣረሞት ላይ ነው የሚገኘው። ግን ከመውደቁ በፊት 12 ሰዓት ከመሆኑ በፊት የአብይ ጀንበር ከመጥለቋ በፊት ማንኛውንም አይነት የሳቦታጅ መንገድ፣ ማንኛውንም አይነት ፕሮፓጋንዳ፣ ማንኛውንም አይነት ትግልና እንቅስቃሴ እያደረገ ነው የሚገኘው። ከሚዲያ ሰራዊቱ ጀምሮ ታንክ ውስጥ የተደበቁ ካድሬዎችንና የመጨረሻ በፍርሃት በከባድ መሳሪያ ታጅቦ የሚንቀሳቀሰውን ትንሽ የህፃን ወታደር እንዲሁም ሀገር መዝረፍ ላይ የተሰማሩ ጀነራል ተብዬዎችን ጭምር አሰልፎ የመጨረሻ የሚለው ሙከራ እየሞከረ ነው። እኛ ደግሞ ይህን የህልውና ትግል አሸናፊ ለመሆን ምንም እናደርጋለን፣ የትኛውንም መስዋዕትነት ለመክፈል ዝግጁ ነን። ስለዚህ የአማራን ትግል አይደለም በአፋሕድ ትብብር ማንንም ቢይዝ አያሸንፈንም። አብይ አህመድንም የሚያድነው ኃይል አይኖርም። ትናንትና በባዶ እጃችን የጀመርነው ትግል ዛሬ የሚሊዮን ጠመንጃ የሚሊዮን ሰራዊት ባለቤቱ ነው። ዛሬ የ70 ሚሊዮን ህዝብ ድጋፍ አግኝቷል። ዛሬ 120 ሚሊዮን የኢትዮጵያ ህዝብ እየጠበቀ ያለው አብይ አህመድ ከእንግዲህ ሰርቫይቭ አድርጎ ይቀጥላል ሳይሆን ፋኖ መጥቶ የሚመሰርተው መንግስት ምን ይሆን ፋኖ መንግስት ሲሆን ኢትዮጵያውያን ጋራ የሚኖረው ቁርኝት ምን ይሆን የሚለውን ነው እየጠበቀ ያለው እና በዚህ ልክ ህዝብ በጠበቀን መንገድ ለመገኘት አሸናፊ ሆነን ለመውጣት ማንኛውንም መንገድ እንጓዛለን። ስለዚህ አብይ አህመድ ስራ ኦልሬዲ ተጠናቋል። አሁን ግን እንዲሰመርበት የምንፈልገው ከየመንደሩ ህጻናትን እየለቀመ እየወሰደ ለማስፈጀትና ኢትዮጵያውያንን መሪር ሀዘን ውስጥ ለማስገባት ጥቁር ልብስ ለማልበስ ከፍተኛ ጥረት እያደረገ ነው። እኔ ከዚህ በፊት እንደተናገርኩት ለመጨረሻ ጊዜ ዛሬ የምናገር መልዕክት ምንድን ነው? አሁን ላይ የአብይ አህመድ ወታደር የሆኑ ልጆች ያሏችሁ፣ ወንድም እህቶች ያሏችሁ ኢትዮጵያውያን አማራዎች በሙሉ እየደወላችሁ የማይቀረውን ሞታቸውን ያለ እድሜያቸው ከሚሞቱት እና አብይ አህመድን ለመታደግ ከሚሞቱ ወደ ቤተሰቦቻቸው ሂደው እኛ በምንመሰረተው መንግስት የትምህርት እድል እንዲያገኙ እና ሰላማዊ ኑሯቸውን እንዲኖሩ ከወዲሁ እየጎተጎታችሁ እየጠራችሁ ወደ ቤታችሁ እንድታመጧቸው እኛም እየመጡ እጅ ከሰጡ በትህትና እንደሌለው ስናደርገው እንደከረምነው ሁሉ እየተቀበልን ወደ ቤተሰቦቻቸው የምንሸኛቸው መሆኑን ቃል ጭምር እንገባለን። ይህን ጥሪ ማስተላለፍ ፈልጋለሁ። በአጠቃላይ በዘመቻ አንድነት 47ኛ ቀን በዘመቻ አንድነት 46ኛ ቀን እውነት ይመስላል። አመሰግናለሁ።